በዚህ የመዝሙረ ዳዊት ክፍል በእናንተ ላይ ክፉ የሚሰሩባችሁን ሰዎች የእጃቸውን እንዲያገኙ ታደርጋላችሁ፣ ትዳራችሁን ትጠብቃላችሁ፣ ሌሎች ብዙ 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 ነገሮችን ሁሉ ታገኛላችሁ። ብቻ እናንተ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። በቃ እኔ አሁን ማብራራቱን መናገሩ ለምን እንዴት ሆነ የሚለውን ለመናገር እየተቸገርኩ ነው ያለሁት። ምክንያቱም ረዥምብን እያላችሁ ስለሆነ የቪዲዮ ርዝማኔ በጣም ቆይታ ያለው ሆነብን እያላችሁ ስለሆነ ደግሞ ምክንያቱንና አመክንዮውን ካልነገርኳችሁ እናንተ ስትጸልዩ ምኑ ትዝ እያላችሁ ትጸልያላችሁ። ሰው እኮ የተነገረው ነገር ጸሎቱን ሲጸልይ ትዝ እያለው ታሪኩን እያስታወሰ ሲጸልየው እና በጆሮው ሲሰማው ነው ጸሎቱ የሚሰማለት። ያ እንዲሆን ነው እና የመዝሙረ ዳዊት የመዝሙር 7ን ታሪክ ቁልጭ አድርጌ እነግራችኋለሁ። አዳምጡኝ። ይኸው እኔ በስመ አብ አልል ምን አልል ቀጥታ ወደ ገደለው ሩጭ የምገባው አድማጭ ለማግኘት ነው። እግዚአብሔር ከምንም በላይ እኛን በጸሎታችን ካልሆነ በምንም ሊሰማን አይችልም። ጸሎታችን ነው እንዲሰማ የሚያደርገን። እንግዲህ በመዝሙር 3 ላይ እግዚኦ ሚበዙ እለ ይሳቅዩኒ ብሎ ነበር ቅዱስ ዳዊት። አቤቱ የሚያስጨንቁኝ ምንኛ በዙ ብሎ ነበረ ልጁ አቤሴሎም ባሳደደው ጊዜ ማለት ነው። አሁንም ይሄ መዝሙር ከዛው ጋር ከአቤሴሎም ስደት ጋር የተገናኘ ሆኖ ግን በጣም ለክርስቲያኖች ወሳኝ የሆነ ሴራ የሚሰራ ክፉ የሚያደርግ መጥፎ ነገር በእኛ ላይ የሚያቅድ ሁሉ ከዚህ በምንም አይነት እንኳን ሂደት ቢሄድ እኛን ድል የማያደርግበት፣ ትዳራችንን የማይበትንበት፣ ፍቅራችንን የማያለያይበት፣ የወንድና የሴት ፍቅራችንንም የጓደኝነት የእርስ በርስ ፍቅራችንንም የማያለያይበት ነው ይሄ ማለት ነው። ስለዚህ ተከታተሉኝ። ታሪኩ እንደዚህ ነው። አቤሴሎም አባቱ ዳዊትን እያሳደደ ነው ያለው። ዳዊት እየተሰደደ ባለበት ጊዜ ተነሳና ልብሱን ለባብሶ የንግስና ልብሱን ሳይሆን ዝም ብሎ ኖርማል ልብስ ለበሰና ወጣ ብሎ ተቀመጠ ማለት ነው። ለመሸሽ በወታደሮቹ ታጅቦ ለመሸሽ እየሞከረ ነው። ስለዚህ እነዚህ የሳዶቅና አብያታር የሚባሉት ታቦቱን ተሸክመው የሊቀ ካህናቱ ማለት ነው ራቅ ብለው ታዩት። ለምን ራቅ አሉት? አንደኛ ተመለሱ ወደ ቤተ መቅደሱ ታቦቱን መልሱ እንዲላቸው ነው። ሁለት ደግሞ ያልበቁ ሰዎች ወደ ታቦቱ ሊቀርቡ ስለሚችሉ ሸሸት ብለው እየቆሙ ነው ማለት ነው። ምንድናቸው እነዚህ ሲሉት በነገሩት ጊዜ ቅዱስ ዳዊት ተመለሱ፣ ባይሆን በከተማ የሚነገረውን ነገር ንገሩኝና እኔ እንዲጠነቀቅ አድርጉ ብሎ ይላቸዋል ማለት ነው። ከዛ በኋላ ሴት ጌትያዊ ዳዊትን ይጠብቀዋል ከነሰራዊቱ 600ኛ ሆኖ እሱ ማለት ነው። ምን እያረክ ነው ሲለው አይ ንጉሴን ተከትዬ ነው፣ እንዴት አንተን ጥለን እንቀመጣለን? እንጠብቅ ዘንድ ብዬ ነው እንጂ አለው። አይ እንዴት እኔን ትጠብቀኛለህ? ተመለስ ቢለው አይ አንተ ይቻልም መለስም በዚሁ ተቀመጥ ብሎ ሂዷል። እልፍ ሲል ኩሲ አረጋዊን አገኘው። ኩሲ አረጋዊን ሲያየው ምን ታረግ መጣህ? በዛ ንጉስ አለ አይደለም ወይ ያለው። አረ እንዴት ብዬ በዛ አቀመጣለሁ? አንተ አይደለህም ወይ ንጉሱ? አባት ቢሞት እኮ ልጅ ነው የሚነክሰው። ለምንድን ነው እሱ ጋር የማትቀመጠው ቢለው እኔ እንዴት ብዬ እቀመጣለሁ? ካንተ ጋር ብሰደድ ካንተ ጋር ብሞት ይሻለኛል ብሎ እሱን ተከትሎ ሲወጣ አንተን ሲዤ ብሄድ በሽምግልና ወራት አንተን ይዤ ብሄድ ለጦር አሳልፈት ታጋልጠኛለህ፣ ሰውነትህ ጠንካራ አይደለም ብሎ መልሶ ከተማ ግባና የሚመከረውን ምክር ንገረኝ ላክብኝ ብሎ ላከው ማለት ነው። ማንን? ኩሲን ማለት ነው። ኩሲም ተመልሶ ወደ ቤቱ ገባ። ወደ ከተማ ገባና ተቀመጠ። ከዛ አቤሴሎም ምክር አስያዘ ማለት ነው። ምክር ሲያስይዝ አኬጦፌልን ጠየቀው። ምክር ያዙ፣ ምንስ ቢሆን ዳዊትን የመሰለ ንጉስ፣ ምንስ ቢሆን የዳዊትን ሰራዊት የመሰሉ ሰራዊቶች አይደለም ወይ የያዝ ነው? እባካችሁ ምከሩ ብሎ ይልካቸዋል፣ ያዛቸዋል ማለት ነው። ተቀመጡ። በዛ ተቀምጠው መምከር ጀመሩ። ሲመክሩ አኬጦፌል እኔ አባትና ልጅ ናቸው ሊታዘቡን ነው እንጂ እውነት ከአንጀቱ አይደለም አቤሴሎምን ምከሩ የሚለን አባቱ ጋር ነገ ሲታረቅ ይታዘበናል አለ። ምንስ ቢሆን አንተ ደግሞ ከንግሥናው ከመባረር ወዲያ ምን ይመጣል ብለው ባሉት ጊዜ እንግዲያውስ የዳዊትን ሂድና ሴቶቹን በሙሉ ዕቁባቶቹን በሙሉ አምጣና ተገናኛቸው ብሎ መከረው ማለት ነው። ማን? አኬጦፌል። ስለዚህ ሄደና የዳዊትን ዕቁባቶቹን እያመጣ የአባቱን ዕቁባቶች ማለት ነው እያመጣ ተገናኛቸው አቤሴሎም ማለት ነው፣ ልጁ አቤሴሎም። ከዚያ በኋላ በከተማ ሽማግሌ አይታያችሁም ወይ ሲል አቤሴሎም ሲጠይቅ ይታየናል፣ ኩሲ አረጋዊ አለ አሉት። ኩሲ አረጋዊ እና እስኪ ምን ትመክረኛለህ? ሽማግሌ ምክር ያጸናልና የንግስና ምክር ያጸናልና ብሎ ሲጠይቀው እንዲህ እናርግ አለው። ዝም ብለህ ሁሉንም በአገሪቱ ያለን ሰራዊት ሰብስብና እንዝመት። አንተ መሪ ሆነህ ሌላው በግራና በቀኝ ሆኖ እንዝመት። በተራራ ላይ ካገኘናቸው እንበትናቸዋለን፣ በሜዳ ላይ ካገኘናቸው እንወርድባቸዋለን እንደበረዶ። እንዲህ እናርጋለው። ተመከረ፣ እሺ ተባለ። እግዚአብሔር ዳዊት በጫካ ሆኖ እየጸለየ ነው፣ እግዚአብሔር እንዲሰማው እና
በጣም እኩይ ምክሮችን አኬጦፌል እየመከረ ነበር የነበረው። እኩይ የሆኑ በጣም ምክሮችን ማለት ነው፣ ስለሚረዝምብኝ ነው። እነዛን ምክሮች አቤሴሎም እንዳይሰማ ዳዊት ሲጸልይ አቤሴሎም የአኬጦፌልን ምክር ትቶ የማንን ምክር ሰማ? የኩሲ አረጋዊን ምክር ሰማ ማለት ነው። በማን ጸሎት? በቅዱስ ዳዊት ጸሎት። አያችሁ፣ የክፉ ሰዎች ምክርን እንዲቀየርላችሁ፣ የክፉ ሰዎች ምክር ወደ መልካም እንዲመጣ ከፈለጋችሁ ማንን ነው የምንጸልየው ማለት ነው? መዝሙር 7ን ነው። መዝሙረ ዳዊትን ሙሉ ነው የምንጸልየው በየቀኑ ልኬላችኋለሁ። ግን መዝሙር 7 ደግሞ የክፉዎችን ምክር ይቀይራል። ስለዚህ ምን አደረገ መሰላችሁ? ይህን ብሎ በጸለየ ጊዜ አድነን እያለ በጸለየ ጊዜ ቅዱስ ዳዊት እንዲሁም ምንድነው መሰላችሁ? አቤቱ አምላኬ በአንተ ታመንኩ፣ ከሚያሳድዱኝ ሁሉ አድነኝ፣ አውጣኝ፣ ነፍሴን እንደ አንበሳ ነጣቂዎች እንዳይሰብሯት ይላል። እንደ አንበሳ ነጣቂ እንዳይሰብሯት። እንዲህ እያለ በሚጸልይበት ጊዜ የአኬጦፌልን የወዳጁን ምክር ትቶ የኩሲ አረጋዊን ምክር ሰማ። ማን? አቤሴሎም። በዚህም ምክንያት ኩሲ አረጋዊ ምን ያደርጋል መሰላችሁ? ለካህናቶቹ ይሄድና በዚህ ቀን እንዝመት ብየዋለሁኝ፣ ስለዚህ አቤሴሎም ሰራዊቱን ይዞ መምጣቱ አይቀርም፣ እናንተ ሂዱና ለዳዊት ዮርዳኖስን ተሻግረህ ጠብቀን በሉት ብሎ ምክር መከረ። ስለዚህ ዮርዳኖስን ተሻግረህ ጠብቀን እንመጣለን፣ በግራና በቀኝ ሆነህ ከበህ እንዲታጠፋቸው ብሎ ይህን ምክር መከረ። አያችሁ፣ እግዚአብሔር የሰውን ምክር የዛኛውን ምክር አስትቶ የዚህኛውን ምክር እንዲሰማ ያደረገ መድኃኔዓለም በቸርነቱ። ከዛ በኋላ ምንድነው የሆነው? ይህንን ምክር ይዘው የሚሄዱ ሁለት ሰዎች ነበሩ። እሱን ወደ ዳዊት የሚላከውን ምክር ይዘው የሚሄዱ ነበሩ። አኬማዎስና ዮናታን የሚባሉ ሁለት ሰዎች ነበሩ ይዘው የሚሄዱት እና ከካህናቶቹ ሰምተው ይዘው ወደ ዳዊት ወደ ንጉሱ ይዘው ሊሄዱ ሲሉ የአቤሴሎም ጠባቂዎች መንገድ ላይ ያገኟቸዋል። በዚህን ጊዜ እነማን ናችሁ እናንተ ብለው ሲያሳድዷቸው ሲሸሹ ወይ ትሄዳሉ። አንዲት የዳዊት ወዳጅ የሆነ ሴትዮ፣ ያቺ ሴትዮ ቶሎ ትቀበልና ወደ ዳዊት መልእክት ልናደርስ ነው ሊይዙን ነው ግን የአቤሴሎም ሰራዊት ያሏት ጊዜ ቶሎ ጉድጓድ ውስጥ አስገባቻቸውና በላያቸው ላይ ጥሬ ያሰጣችባቸው። ጥሬ አስጥታ አቆየቻቸውና እዛ የአቤሴሎም ሰራዊት ድርስ ሲል በዚህ ሁለት ሰዎች አላየሽም ሲሏት መጥተው ነበረ ሄዱ አለቻቸው። መምጣታቸውን ስላመነችላቸው መሄዳቸውን አመኗት። እሷን ሂደዋል የምትለውን አመኗት። ከዛ ይህን ምክር ተቀበሉና እነሱ ሄዱ። ከሄዱ በኋላ በሌላ መንገድ አድርጋ ላከቻቸውና ለዳዊት ምኑ ደረሰ? መልእክቱ ደረሰ። መልእክቱ ከደረሰ በኋላ ዳዊት ተዘጋጅቶ ጠበቀ። የአቤሴሎም ሰራዊት ሄደ፣ ገጠመ። በግራና በቀኝ እነ ኢዮአብ የሰራዊቱ አለቆች ጠበቁት። ያዙና ሰራዊቱን በሙሉ የአቤሴሎምን ሰራዊት ጭርስ አድርገው አቤሴሎምን ሊይዙት ሲፈልጉ አቤሴሎም ደግሞ እየሸሸ ነው። እንሂድና አንገቱን ቆርጠን እናምጣው ይላሉ እነሱ። ቅዱስ ዳዊት ደግሞ ልጄን እንዲያገሉብኝ ዝም ብላችሁ ይዛችሁ ሁሉ በጤና ብሏቸው ነበረ። እነሱ ግን ሲፈልጉት ወይት ይገኛል። አቤሴሎም በእንጨት በዛፍ ውስጥ ፈረሱ ደንብሮ ይዞት ሲሄድ ጸጉሩ በጣም የረጅም ጸጉር ነበረውና ያ ጸጉሩ ከእንጨት ላይ ተጠቅሎ ተሰቅሎ ፈረሱ ሂዶ እሱ በእንጨት ላይ ተጠቅሎ ነፍሱ ልውጣ ስትል ደረሱና አንገቱን ቆርጦ ወስደው ለዳዊት ሰጡት። ዳዊት አባቱም እያለቀሰ በልጁ ሐዘን ያንን የደረሰበትን እያለቀሰ እግዚአብሔርን አመሰገነ ማለት ነው። አመሰገነ። አሁን የጠላትን ምክር ይሽራል ስላችሁ እንደዚህ ነው። የነ አኬጦፌልን ምክር የቀየረ አምላክ ነው። የቀየረ አምላክ አሁን የክፉዎችን ምክር የሚለውጥ ነው። የአኬጦፌልን ምክር ሽሮ የማንን ምክር አጸና? እግዚአብሔር። የኩሲ አረጋዊን ምክር ሰማ፣ አጸና። ለምን? ቅዱስ ዳዊት እየጸለየ ነዋ። ቅዱስ ዳዊት ሲጸልይ ጠላቶቹ ወደቁለት። ለእኛ ግን ጠላቶቹ ሲጸልይ መውደቃቸውን ብቻ ሳይሆን እኛ ደግሞ እንደሱ ከጠላቶቻችን እጅ ሳንወድቅ ገና ምን መጸለይ እንዳለብን የነገረን ነው ቅዱስ ዳዊት ማለት። ስለዚህ እኛ ቀድመን ስንጸልየው ቅዱስ ዳዊትን ያገኘው መከራ አያገኝንም። ለምሳሌ ቅዱስ ዳዊት በሌለበት በዝሙት ምክንያት የሱን ዕቁባቶቹን በሙሉ ተገናኝቷቸዋል። እኛ አሁን ለዛ ነው መቼስ ምንስ ቢሆን የአባቱን 3 ኃጢአት ሰርቷል። አባቱ የገባበትን ኀፍረተ ሥጋ ገለጠ። ያው የአባቱን ኀፍረተ ሥጋ እንደገለጠ ነው የሱን ዕቁባቶች ገልጦ ሲገባ። አክብር አባከ ወእመከ የሚለውን እናትህን አባትህንም አክብር የሚለውን ጣሰ። ኢትዘሙ የሚለውን አትዘሙት የሚለውንም ሕግ ጣሰ። 3 ሕግ ጣሰ ማለት ነው። ማን? አቤሴሎም ማለት ነው። ስለዚህ ኢትዘሙ
የሚለውን ሕግ አስበን እዚህ ጋር ስለምንጸልይ የእኛን ፍቅረኛ የእኛን ሚስት የእኛን በየትኛውም ቦታ ትሁን በየትኛውም ቦታ ይሁን አሰናካይ ጠልፎ አይጥላትም፣ አሰናካይ ጠልፎ አይጥለውም። የቅዱስ ዳዊትን ጸሎት ስንጸልይ በያሉበት በቃል ኪዳን የምንሄድ ተጋብተን የምንውጣ ለስራ የምንለያይ ለውሎ ለምንም ይሁን ቅዱስ እግዚአብሔር በቅዱስ ዳዊት በልበ አምላክ ጸሎት በያሉበት በሰላም ጠብቆ በሰላም እንዲመጡ ያደርግልናል። አያችሁ፣ ባልና ሚስት በያሉበት ተማምነው እንዲኖሩ ፍቅረኛም በቃል ኪዳኑ ጸንቶ እንዲኖር የማድረግ ብቃት አለው። የማን መዝሙር? የቅዱስ ዳዊት መዝሙር። ሌላኛው የከበበን ጠላት በመበተን ያገለግላል። በእኛ ላይ በክፉ የሚመክሩ ሰዎች፣ ያለ ስማችን ስም የሚሰጡ ሰዎች አላ ከዳን እስከ ቤርሳቤህ በሙሉ ያለ ሕዝብ ተሰብስቦ ነበር የዘመተው። ቅዱስ ዳዊት ብትንትኑን አውጥቶ ነው የቀጣው በሰራዊቱ አማካኝነት። የእኛንም ጠላት ዲያብሎስን የእኛንም ጠላቶቻችንን እግዚአብሔር በቅዱስ ዳዊት ጸሎት ስንጸልይ ብትንትናቸውን ያወጣቸዋል። ያለ ስማችን ስም ሲሰጡን ቅዱስ ዳዊትን ያለ ስሙ ስም ሰጡት። ከእግዚአብሔር ጋር ከታረቀ በኋላ እንዲህ ሰው ስም ከሰጡት ያለ ስሙ ስም ሰጡት ነው የሚባለው። እኔ ሰርቄ ንስሐ ገብቼ እናንተ ሌላ ሰው ሌባ ነው ብሎ እኔን የሚጠቅሰኝ ከሆነ ያለ ስም የስም ሰጠኝ ማለት ነው። ለምን? እኔ ይቅርታ ጠይቄበታለሁ፣ ከእግዚአብሔር ጋር ተገናኝቼበታለሁ። የአብዛኞቻችን ኪሳራ ሰው ከእግዚአብሔር ጋር ይቅርታ ተጠያይቋል፣ እኛ ግን በዛው ባለበት እንቀጥላለን። ችግራችን ይሄ ነው። ስለዚህ ያለ ስሙ ስም ሰጡት። አንድ ገደለ ይሉት ነበረ፣ ከእግዚአብሔር ጋር ከታረቀ በኋላ ፍርድ ያዳላ ይሉት ነበረ፣ መማለጃ ተቀበለ ይሉት ነበረ። ሌላውንም ቢሆን በይቅርታ አልፎት ነበረ። እነሱ ግን እየተከተሉ ለማጥቃት ሞክረዋል። በዚህ እነዚህ ሶስቱን ስም ማጥፋቶች ቅዱስ ዳዊት በምን አለፋቸው? በዚህ ጸሎት አለፋቸው። በመዝሙር 7 ማለት ነው። በዚህ ጸሎት ክፉ በሚመክሩብን ሰዎች እንዳንጠፋ የሚያደርግ መዝሙር ነው። አሁን ሰሞኑ ስለ ቤተክርስቲያናችን ምን እየተወራ ነው ያለው? ክፉ ነገር እየተወራ ነው ያለው፣ እየተመከረብን ነው ያለው። ግን ምን ያደርጋል? መድኃኔዓለም በቸርነቱ ይህንን ክፉ ምክር አስወግዶ ምን ያደርጋል? ቤተክርስቲያናችንና ህዝበ ክርስቲያን ጸንቶ እንዲኖር ያደርጋል። በምን? እኛ ከጸለይን ንስሐ ከገባን ማለት ነው። ስለዚህ በዚህ የቅዱስ ዳዊት መዝሙር የክፉዎችን ምክር የሚለውጠው መዝሙር፣ ባልና ሚስት ወይም ፍቅረኛ በያሉበት ሚስትን አጥቅታ ፈልጎ ከሚያጠቃ ባልን ፈልጋ ከምታጠቃ ዝሙተኛ ሴት ወይም ክፉ ሴት የሚጠብቅ የመዝሙረ ዳዊት ክፍል፣ የከበበን ጠላት ለመስበር የሚጠቅም የመዝሙረ ዳዊት ክፍል፣ ያለ ስማቸው ስም ሲሰጧችሁ ስማችሁን እንዲጠበቅላችሁ ስማችሁን ያነሱ ሰዎች የእጃቸውን እንዲያገኙ የሚያደርግ በክፉ የሚመክሩብን ሰዎች እንዲጠፉ የሚያደርግ የቅዱስ ዳዊት መዝሙር ነው። ስለዚህ ይህን መዝሙር በመዘመር ሁላችንም ከንስሐ ጋራ በቤተ ክርስቲያን ላይ የሚመከረውን በትዳራችን በፍቅራችን ላይ የሚደረገውን ነገር የሚከቡንን ያለ ስማችን ስም የሚሰጡንን ሁሉ ልንጋፈጣቸውና ልናጠፋቸው እንችላለን። የቅዱስ ዳዊት አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ለሌሎችም ሸር አድርጉ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የቅዱስ ዳዊት አምላክ ይጠብቃል።